ንግስቱ ማር ማለት ጨካኝ የጎንደር የቀበሮ ሜዳ ስደተኞችን 1 ሚሊዮን ብር ቅርጥፍ አድርጋ የበላች ወንበዴ ሜካፕ ተቀብታ ይሄን ስራ የምትሰራ ብዙ ብረታ ብረት ወንዶች እዛው ቁጭ ብለው የሚያት አርቲፊሻል ፊት ያዩ ማለት አዶናይ ከአዲስ አበባ ሲነሳ እሷ ከካናዳ እንድትመጣ ነው የተደረገው። ከካናዳ እንድትመጣ ነው የተደረገው። እንሰብረዋለን፣ ይሄን መንፈስ እንሰብረዋለን። እውነት ሰራዊተ ጌዲዮኖች እጅግ አድርጌ አመሰግናለሁ። ለቀማችሁና ወጣችሁት። እዚህ ውስጥ የተቀመጡት በሙሉ ይሄን ምን እንዳሰባችሁ ምን እንደተዘጋጀ ይታወቃል። ዘንዶ አንገት ላይ ተነቅሶ እጅ ላይ ተነቅሶ እዚህ ላይ ተነቅሶ ሊውጥ የመጣን አካል እንዲህ ማስተንፈስ በጣም ጥሩ ነው። ፒምፕ አለቀ። ሁሉ ነገር ፒምፕ ነው። አያገባኝም። እዚህ በኋላ ነው ያገባኝ። የሌባ ጥርቅም ገንዘብ ያለበት ቦታ በቤት ደግሞ የሚዘረፈው ማን ነው? ኦርቶዶክሳዊ። የሚጭበረበረው ማን ነው? ኦርቶዶክሳዊ። ነጠላ እየተለበሰ መስቀል እየተለበሰ እየተባለ ጳጳስ ነው ያላችሁ። አንድ ሼክ የለም እዚህ ውስጥ፣ አንድ ፓስተር የለም እዚህ ውስጥ። የልብ ሙማን ኦርቶዶክሳውያን ብቻ ናቸው እንዴ? ናቸው እንዴ? አይደለም። ተውጠናል እምላችሁ ለዚህ ለዋልድባ አንድ ጳጳስ አላዋጣም። አንድ ሰባኪ ለዋልድባ አላዋጣም። አንድ ሰባኪ፣ አንድ ቄስ፣ ጥቂት መነኮሳት ናቸው ዋልድባ የነበሩ በኢየሩሳሌም በአሜሪካ የተሯሯጡ። የሚዘረፈው ኦርቶዶክሳዊ ነው። የሚበላ ኦርቶዶክሳዊ ነው። ፒምፕ ዛሬ ገና የሰማሁት ወይ ፓምፕ ነበር ማቀው የወተር ፓምፕ ሲሉ ነበር። ፒምፕ አለ እኮ አንተ ወንድኛ ዳሪ ማለት ነው አለ ብልጭልጭ አድርጎ ምናምን። ኧረ እናገባኝ የራሱ ጉዳይ እናገባኝ። ንግስቲቱና ንጉሱ እሱ ጎንደሬ በጎንደሬ ሂሳብ እሱ ደግሞ በትግሬ ሂሳብ እሷ ደግሞ በአባታ ኦሮሞ የናዝሬት ኦሮሞ እዛ ይሄንን ፒፕል እንትን ንግስቲቱና ንጉሱ የራሳችሁ ጉዳይ። እናንተ ሰራዊተ ጌዲዮን ይሄንን ሌላ ቀን እንጂ እንደዚህ ገብታችሁ መጨቅጨቅ አልነበረባችሁም። የራሳችሁ ጉዳይ። ወደ ባህር ዳር እንሂድና ሳቅ ብለን ወደ ደቡብ እንሄዳለን። መሬቱ እንዴት ተናደ የሚለውን እናያለን። መስማት ከፈለጋችሁ ማለት ነው። እኛ እየሰማነውን እናሳያለን። የሚሉትን ትርጉሙን እናንተም ትሰሙታላችሁ ማለት ነው። ባህር ዳር ዛሬ በጣም ትልቅ በዓል ነበር። በእውነት እንደምትመለከቱት ባህር ዳር በእውነት ዛሬ በፈገግታና በፍቅር ለሚቀበለው የባህር ዳር ሕዝብ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ከአዲስ አበባ ድረስ አውሮፕላን ይዘው ሄደው ከመንገደኞች ጋር የሄዱት። መንገደኞች ብር ከፍለው እሳቸው አይከፍሉም ሄደዋል። እና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ጥሩነህ ልዑክ በታሪካዊቷና በተፈጥሮ ጸጋ በታጀበችው የባህር ዳር ከተማ ሲደርሱ ደማቅ አቀባበል ነው የተደረገላቸው። በእውነት ምክትል ጠቅላይ ሚኒስትሩ በዚህ ዓመት ለ18ኛ ጊዜ ባህር ዳር ሄደዋል። 18 ጊዜ ደማቅ አቀባበል ተደርጎላቸዋል። ያሁኑ ግን የሚገርም በእውነት ምክትል ጠቅላይ ሚኒስትሩ ጂሚ ካርተርን፣ ዶናልድ ትራምፕን፣ የጀርመኑን ቻንስለር፣ የእስራኤሉን ጠቅላይ ሚኒስትር አስከትለው አይደለም ብቻቸውን የሄዱት። ዛሬው እሑድ ስለሆነ ቁርስ ለመብላት ባህር ዳር ሲሄዱ የባህር ዳር ሕዝብ በእውነት የብልጽግና አባሎች በተለይ እስላሙ የአማራ እስላም ወንጌል ግጥ ብሎ ነው ወጥቶ የተቀበላቸው። በእውነት በጣም በሚገርም ሁኔታ ነው። እስቲ እናንብበው እንትኑን እናንብበው ዝቅ አድርግልኝ። እኔ በጣም ዛሬ በጣም የተደመምኩት በአቀባበሉ ማለት ነው። እና ምክትል ጠቅላይ ሚኒስትሩ ባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የአማራ ክልል ርዕሰ መስተዳድር፣ የክልሉ ካቢኔ አባላት እንዲሁም የባህር ዳር ከተማ አስተዳደር ከፍተኛ አመራሮች በስፍራው ተገኝተው አቀባበል አድርገውላቸው የተፈጥሮ ገጸ በረከት
የሰላምና የውበት ተምሳሌት በሆነችው ታሪክን ከለመለመ ተፈጥሮ ጋር አዛምዶ በያዘው ጣና ሐይቅና በግርማው አባይ ወንዝ በታጀበው ውባ ባህር ዳር ከተማ ገብተናል ብለው ሳይንቲስቱ ምክትል ጠቅላይ ሚኒስትር ባስተላለፉት መልእክት አክለውም ለተደረገላቸው ደማቅ አቀባበል ለክልሉና ለከተማው አመራሮች ምስጋናቸውን ያቀረቡ ሲሆን በተለይ በምርቃታቸውና በጸሎታቸው ላልተለዩቸው የሃይማኖት አባቶችና የሀገር ሽማግሌዎች የከበረ ምስጋና አቅርበዋል። ክቡር ጠቅላይ ሚኒስትር በመጨረሻ እንግዳን በፈገግታና በፍቅር መቀበል ለጋስ ማንነቱ ለሆነው ለደጉ የባህር ዳር ከተማ ሕዝብ ያላቸውን ልባዊ አድናቆትም ገልጸዋል። ቪዲዮአቸውን አይተን ነበር። አቀባበሉ በእውነት ቄጤማ ተጎዝጉዞ በአበባ ምንጣፍ ተነጥፎ ጨፋሪዎች መጥተው እንደምትመለከቱ እስቲ ሙዚቃውን ሰምተን ጠቅላይ ሚኒስትር አቶ ተመስገን ጥሩነህ እንኳን ስለ ሀገር ለዓለም የሚበቃ ተመስገን ጥሩነህ የወገን ጠበቃ ወንድማችን ተቤ በእውነት በጣም በጣም ነው የተደሰትኩት። ደግሞ ህዝቡም እንዳይወጣ ተቤት ተብሎ ግራና ቀኝ ተመስገን ይመጣል ተብሎ በቃ ከተማዋ አጭር ይሄ ሁሉ ጭንቀት ደቡብ ጎንደር የተፈጠረውን ነገር እንትን ለማለት ነው። እሱ ከብዷል ነገሩ። ከዚህ በኋላ ባህር ዳር እንቅልፍ የለሽም። መቼ እንደሆነ ቀኑ አይታወቅም። አሁን ነዳጅ የሚሰጥ የለም። አሁን ዶላር የሚሰጥ የለም። አሁን ብር የሚሰጥ የለም። አሁን ቦምብ የሚሰጥ የለም። ራሱ መግቢያ መውጫ አጥቷል። አረቡ አሁን ማሸነፍ የሚችለው ኢትዮጵያ ውስጥ አሁን ነዳጅ የማይጠቀም ቦምብ የማይጠቀም ተራራም ቁልቁለትም በእግሩ የሚሄድ የአማራ ፋኖ ብቻ ነው አሁን አሸናፊ የሚሆነው ማለት ነው። እና እንትን የሚወስዱ ሰዎች እንትን ማለት አይችሉም። ለማሸነፍ በጣም ከባድ ነው የሚሆነው ማለት ነው። እና በደቡብ ጎንደር የተፈጠረው በጣም ከባድ ነገር ነው። አንድ ፋኖ አይቼ ነበር ይናገራል። እንደውም ቴክኒሻል ካለ አሳይልን ጎፈር የአማራ ትግል የማይቆም መሆኑን ያሳስባል።